የዚህ ቁምስና ልጆች የሆናችሁት በሞላ ሁላችሁንም በእግዚአብሔር ጸጋ የተሞላችሁና ደስተኞች እንድትሆኑ ይህንን ቃሉን ዛሬ ሰጥቷችኋልና እንድትቀበሉት እለምናችኋለሁ። በመጀመሪያ ያነበብነው ወንጌል ከፋሲካ ጊዜ ጀምሮ እስካሁን ድረስ ግብረ ሐዋርያትን ወይም የሐዋርያት ሥራ የተባለውን የመጀመሪያይቱን የቤተ ክርስቲያን ታሪክ የሚተርክ ጽሑፍ ነው። ቤተ ክርስቲያን እንዴት እንደጀመረች በእንዴት አይነት ሁኔታ እያደገች እንደመጣች የሚናገር ዛሬ የደረስንበት ወንጌል ሐዋርያቱ ተጠናክረው ደቀ መዛሙርትም አብዝተው አፍርተው ውስጣቸውም ባገኙት ከፋሲካ በኋላ ባገኙት ዘልማድ እንዴት መራመድ እንደሚችሉም የወሰኑበት ዕለት ነው። ጥያቄውም ተነሳ። በትንሿ ቤተ ክርስቲያን ክርስቶስ ተነስቷል። ክርስቶስ ምስክርነቱን የምንሰጠው እኛ ነን። እንዴት እኛ እንደካድነውና እንዴት እንደተገደለ እሱም እንዴት ተሰቃይቶ ከሙታን እንደተነሳ ተነስቶም በአብ ቀኝ እንደሚቀኝ እምናምን እኛ ነን እያሉ እየመሰከሩ ቆይተዋል እስካሁን። ይህንን የሚያምን ሁሉ ወደ ኅብረቱ እንዲመጣ ይጋብዙ ነበር። ሁሉ ስንል ሁሉም ነው። ወንድ፣ ሴት፣ ከየትኛውም ብሔር፣ ከየትኛውም የህብረተሰብ አካል አናሳ ከሚባለው በተለይ እንዲመጣ ከኢየሱስ አካል ከኢየሱስ ቤተ ክርስቲያን አንድ እንዲሆን ጥያቄው ይነሳል። በዛ እሁድ የተነሳው ጥያቄ ምጽዋት እንዴት ነው ለነዚህ የምንሰጠው? እንዴት ለነዛ አንሰጥም? መሀል ባህላዊ ልዩነት ነው። እንደ በፊቱ እነዛ ሳምራውያን የሚባሉት አሁንም ደግሞ መሀላችን እነዚህ ከዛ ከዚህ የመጡ የሚባሉትን እንዴት ወደ ኅብረቱ ይግቡ ነው። ምክንያቱም ቤተ ክርስቲያንም ውስጥ ትክክለኛው የክርስቶስ ተከታይ መሆን ያለባቸው የእሱ ዘር የሆኑት ብቻ ናቸው የሚሉ የክርስቲያን ቡድን ነበረ። የአይሁዳውያንን ባህል የሚከተል ባህሉንም ከሙሴ ሥርዓት ጋር አያይዞ ያንም ብቻ የሚተከብር የዚህ ኅብረት አካል ነው፣ ሌሎች አይደሉም የሚል አስተሳሰብ የነበራቸው ነበሩ። ይህ አስተሳሰብ አልለቀቀንም፣ አለ፣ እናውቃለን። እንግዲህ እንዴት ያን ጊዜም እንደነበረ እንዴትም እንደሚፈቱት ተመልከቱ። እንዴትም ወንጌሉ እንደሚፈታው በኋላ ላይ ልብ በሉ። የሚፈታው እንዴት ነው? እሱ ከማን ጋር ነበር? እንዴት ነበር የሚኖረው? እንዴት ነው ያስተማረው? የት ነበር አድራሻው? የኢየሱስ ቤት ሲባል ቤቱ የት ነበር? ሰፈሩ የት ነበር? ነገሥታት ቤተ መንግሥት፣ ቤተ መቅደስ፣ ምኵራብ፣ የት ነበር ቤቱ? ከነማ ጋር ነበር የሚውለው? እስቲ እናንተም ይሄን መልሱት። ይናገራል እሱ። የሰው ልጅ ማደሪያ የለውም፣ ማረፊያ የለውም። የእግዚአብሔር ፍቃድ የሚተገበርበት ቦታ ሁሉ የእሱ ቤት ነው። ይህም ማለት የእኛ ልቦና። በዚህ ምክንያት ነው የትም ያድር ነበር። የትም ከነማንም ጋር፣ ከፋቂ ጋር ይሁን፣ ከቀጥቃጭ ጋር ይሁን፣ ከሀብታም ጋር ይሁን ያስተናገደው ቤት ይገባና ያድር ነበር። ያለመጫሚያም በየቦታው በየስፍራው ይሄዳል። ይህ የሚያመለክተው ማንነቱንና እነማንን እንደሳበ ወደ እሱ እንዳመጣ የእሱ አካል እንዳደረገ ያ የእሱ አካል የእሱ ሰውነት የሆነችው ቤተ ክርስቲያን ናት ማለት ነው። ይሄንን የሚመሰክሩት ሐዋርያት በዚህ ዕለት ተመራርጠው ግማሾቻችን በጸሎት እንትጋ እንጸልይ፣
እንጹም፣ ግማሾቻችን እንውጣ እንስበክ ተባባሉ። እንግዲህ የሚቀጥሉትን እሁዳት ደግሞ ንባባቱን ተመልከቱ። ወዴት እንደሚሄድ ወዴት እንደሚወስድ ወደ ጰራቅሊጦስ ያመጣናል። የቤተ ክርስቲያን በምልአት መመስረትና እንዴት በዓለም ሁሉ መበተን እንደጀመረች፣ እንዴት ሐዋርያቱ ከዚህም ከዚያም ሳይመርጡ አገር ሳይመርጡ አቅጣጫውን ብቻ በመያዝ ሁሉም ተበታትነው በያሉበት በሚሰኩበት ሞቱ። ቤተ ክርስቲያን በእንዲህ ሁኔታ ነው የጀመረችው እንጂ ቁጭ ተብሎ በተጻፈ ትልቅ ዶኪመንት ወይም በተጠነሰሰ የፖለቲካ ፓርቲ ወይም አውቃለሁ በሚል ግለሰብ ሳይሆን በልቦናና በአእምሮ የኢየሱስን ማንነት ተቀብለው ይህ ሕይወታችን ነው ብለው የጀመሩ ሐዋርያት፣ ከእነሱም ጋር የነበሩት ምእመናንና ደቀ መዛሙርት። ይህም በስተጀርባችን አድርገን ወንጌሉን ስናዳምጥ ብዙ ፍሬ ልናገኝ እንችላለን። የዛሬው ወንጌል የቅዱስ ዮሐንስ ነው። ቅዱስ ዮሐንስን እርግጠኛ ነኝ ስታዳምጡት ከሦስቱ ወንጌሎች ለየት ያለ አካሄድና አቀራረብ አለው። ብዙ ነገሮችን በንጽጽር ያቀርቡልናል። ብርሃን፣ ጨለማ፣ ሐሰት፣ እውነት፣ ሕይወት፣ ሞት፣ ፍቅር፣ ጥላቻ እያለ ወንጌሉን ሁሉ ጊዜ ይሰብካል፣ ያስተምራል። የቅዱስ ዮሐንስ እንድናስብ ይፈልጋል። እንዲሁ ሰው ባለው አይደለም። እኔው ራሴ እኔ ክርስቲያኑ በገዛ እጄ መጽሐፍ ቅዱስን ከፍቼ አንብቤ በጸጥታ በማዳመጥ እሱን በመመልከት ሕይወቴን አዋህዳለሁ ከሱ ጋር። ማንም ሰባኪ መጥቶ ግራ ቀኝ አያስረግጠኝም። እኔና ፈጣሪ አንድ ነን ከሚለው ከሚያስተምረን ከኢየሱስ ጋር ኅብረት እፈጥራለሁ። ፍጡር ከሆንኩ በኋላ ሁለተኛው መታወቂያዬ እና የመጨረሻው ክርስቲያን የሚለው ነው እላለሁ። በዚህም ጊዜ ሕይወቴን በእንዲህ አይነት ሁኔታ በደስታ አሳልፋለሁ። የመጣው ይመጣ። ወንጌሉ ስንመጣ እንግዲህ ደቀ መዛሙርቱን ያገኛቸዋል። ትካዜ እንዳያያዛቸውም ያያል። የመጀመሪያው ቃሉ ምንድን ነው? አትጨነቁ፣ አትጨነቁ። እርግጥ ነው እኔ ሄዳለሁ፣ ግን በአባቴ ዘንድ ስፍራ አዘጋጅላችኋለሁ። ስለዚህ ቀና ብሎ ወደፊት ማየት ነው። ስለ ሄድኩ አይደለም ማዘን፣ እንደማዘጋጅላችሁ ማመን ካለ በኋላ ምክንያቱስ እኔ ባለሁበት እናንተም እንድትመጡ ነው። አሁን አብረን እንደገናም አብረን እንሆናለን። ተጽናኑ፣ ተጽናኑ። እምነት ይጠይቃል። ይሄንን እምነት ምንድን ነው የሚለን? እመኑ፣ እመኑ ይላል። እኔ የምሄድበትን መንገድ ታውቃላችሁና። አሁን የመጀመሪያው ጥያቄ ነው። ሁሉም ጊዜ ኢየሱስ ለጥያቄዎቻችን መልስ ይሰጣል። አሁን ጠያቂው ቶማስ ነው። እዚህ ላይ የሚጠይቀውን ጥያቄን በተለይ ሁል ጊዜ የሚጠይቅ ሰው ነበር ቶማስ። ከሐዋርያቶቹ ለየት ያለ ጠባይ ነበረው፣ ይጠይቅ ነበር። ጥያቄው ግን የሚነሳ ሁሉ ጊዜ ከራሱና ከግሉ አስተሳሰብ ነው፣ ከራሱም ሁኔታ ነው። የመጣደፍም የመጨነቅም ስሜት አለው ቶማስ። ጌታ ሆይ ወዴት እንደምትሄድ አናውቅም ካለ በኋላ አዳምጡት። ታዲያኛ መንገዱን እንዴት ማወቅ እንችላለን? ተበሳጭቷል። ምክንያቱም እሱ የጠበቀው ኢየሱስ፣ እሱ የፈለገው መሲህ ግርማ ያለው ጎበዝ የሆነ በሕዝብ ፊት አቅጣጫውን የሚሰጥ የእስራኤልን ነፃነት የሚያውጅ ኮሎኒያሊዝምን ትቶ ለነዚህ እሱ ላሉት ኢየሱስን ለተከተሉት ስልጣንና ቦታ የሚሰጥ አመለካከቱ ሁሉ የዓለም ነበር። ይህን ኢየሱስ ቢፈልግ ሙሉ በሙሉ ሊያገኘው አልቻለም። ስለዚህ አሁን ለዚህ ነው
እንደ ቁጣ ይመስላል እኮ። ጌታ ሆይ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን? እኔ ቶማስ አላውቅም ነው ነገሩ። ግን ለሁሉም ይላል፣ ሁሉንም አብሮ ወክሎ ይናገራል። እኛም የቶማስ አይነት ጠባይ አለን። የጥርጣሬ ከእምነት ጋር ይጋጫል። ጥርጣሬና እምነት አብሮ አይሄድም፣ ያሰቃያል። ቶማስ እየተሰቃየ ነው። ልብ ብላችሁ አይታችሁት እንደሆን በትንሣኤው ወቅት እሱ ባልነበረበት ጊዜ ጌታ መጥቶ ያንን ማህበር ሲጎበኝ ሐዋርያቱንና እመቤታችን ባለችበት ጎብኝቷችሁ ሰላም ለእናንተ ይሁን ብሎ አይቷችሁ ሰላም ተባብለው እንግዲህ ተላግሰው በደስታ ጮቤ መጥተው እልል ብለው የሁሉ ሰዓት ካሳለፉ በኋላ ቶማስ ለጉዳይ ሄዶ ስለነበር ሲመለስ ሰው ሁሉ የፈካ ልብና የፈካ ድምፅ እልል እያለ ሲቀበሉት እልልታ በሰማ ጊዜ ይበሳጫል እንጂ አይደሰትም። ምንድን ነው የምታወሩት? ሲዋረድ ሲገደል ያየሁትን የምል ነግሮኝ ነው። አየነው። ማንን? እኔ ቶማስ ካላየሁት እችን ጣቴን ቁስሉ ይሄን እጄን ጉኑ ይሰማችኋል? ስሜቱ የጥርጣ ይሄ ሁሉ ሰው ከመሰክራ በደስታ አየነው ይሉታል። ወንዱም ሴቱም አያምነው። ምንድነው ያደረገው ቶማስ? ራሱን ጎዳ። ከማህበሩ ራሱን ለየ። እኔ አላም እነሱ ሲያምኑ ከእምነታቸው ጋር መገናኘት አቃተው። የነበረው ብስጭት የነበረው ብሶት ባሰበት። አለማበቱ የሚያስገርም ነው። እንግዲህ ሳምንቱን ሙሉ ያለ ፈገግታ አሳለፈ። እነሱ ሳምንቱን ሙሉ ሲደሰቱ እሱ ተሰቃየ። ገሃነም ገባ ማለት ነው። እነሱ ሰማይ ገቡ እንደማለት ነው። በዚህን ጊዜ ነው ጌታ በሳምንቱ መጥቶ ሰላም ለእናንተ ይሁን ብሎ ወደ ቶማስ ሆይ ና የጠየቀውን አድርግ፣ ና ጣትህን፣ ና እጅህን። እንግዲህ ይህን ሲናገርና ይህን ሲያይ ቶማስ ተሸነፈ። ሌላ ምንም አላለም። ወደቀ። ጌታዬ አምላኬ ብሎ ሰገደለት። ይህንን ጥርጣሬና ይህንን አለማወቅ የሚያድን አምላክ ነው ያለን። እኛ ማስተዋልን ከሰጠን እንዴት የህይወታችን ጭንቅ ባለቤቶች እንደሆን ደራሲዎቹም እንደሆን ልናገኝ እንችላለን። ይህንን ስናውቅ ነፃ እንወጣለን። የዛሬው ወንጌል ይሄንን የሚያስተምረን ለዛ ጥርጣሬ ለዛ አለማወቅ ኢየሱስ መድኃኒት እንደሆነ አንዳንድ ጊዜ ምናልባትም ብዙ ጊዜ በግላችን ምን እንላለን? የመንገዱ ጠፍቶኛል፣ ግራ ገብቶኛል፣ በየትኛው አቅጣጫ እንደሚሄድ አላውቅም፣ መሄድና ማድረግ ያለብኝን አላውቅም። ይህ አለማወቅ በራሱ ስህተት አይደለም። ግርታው ግን የኔ አለማወቅ ለዘወትር ነው ብሎ ማመኑ ነው። መንገዱ ሲጠፋን የመንገዱን አፈላለግ ብልሃቱ ሲጠፋብን ነው። በሌላ ወቅቱም እንደዚህ እንላለን፣ እውነቱ የት ጋ ነው? የዚህ ጉዳይ የዚህ አካሄድ እውነቱ የት ጋ ነው? ሁላችን አብረን እንጥያቄ የምንጠይቅ የኢትዮጵያ እውነት የት ጋ ነው? እውነቱ ምንድን ነው? ስለ ሀገራችን ልብ ብለን እናይ። ልብ ብለን ላየው እኔ አንደኛው መልስ እግዚአብሔር ሁሉን የሰጣት ሀገር መሆኑን ማመን ነው መጀመሪያ። ይሄ እውነት ነው። ይሄው የቦንጋን ውበት ባየው፣ የጅማን ውበት ባየው፣ የሄድኩባቸው የኢትዮጵያ ግዛት የተመፈራረቁ መለያየቱ ያለው መመሳሰል፣ ህዝቡ ግን ተመሳሳይ መሆኑ ከሁሉ ስጦታ ስንት አይነት ስጦታ ከሰጥቶት ይሄን ማየት ካልቻለ ማየት የሚችለው የሚለየውን ብቻ ነው።
የሚያገናኘውን ሳይሆን አመለካከቱ አዎንታዊ ከመሆን አሉታዊ፣ ሁኔታው አጭር መልስ፣ በእልህ የተነሳ በቁጣ የተነሳ በቂም የተነሳ ረጋ ብሎ በጥበብ በመመልከት በመተያየት አይሰራም። በዚህ ምክንያት ያለው ጭንቅ ይጨምራል፣ ጭንቅ ጭንቅን ይወልዳል፣ ይባዛል፣ ብዙ ነገር ይመጣል እና በዚህን ጊዜ እውነቱ የት ነው? እውነቱን ማወቅ ያዳግታል። ስለዚህ እውነቱ ይህ ነው ብሎ የተነሳ ሁሉ እንደ ነብይ ይወሰድና አብረን ገደል እንገባለን። ይሄ በይምሰልና እገሌ የሚለው ይጥመኛል በሚል አካሄድ ብዙ ነገር እናበላሻለን። ወደ ህሊና መመለስ ነው። ከየት መጣሁ እኔ? የኔ ያለሁት እኔ? ወዴት ነው የምሄደው እኔ? ማንም አይንገረኝ ይሄን፣ እኔ ራሴ ልወቀው። ከየት እንደመጣሁ የት እንዳለሁ ወዴት እንደሚሄድ በእውነቱ የምገነዘብና በእምነቴ ከአምላኬ ጋር የማገናኝ ሰው ከሆንኩ በመንፈስ ቅዱስ ሰላም ይኖረኛል። ብዙ ችግር ቢኖረኝም ሰላም ግን አለኝ። ጫማ ባይኖረኝም ብርዱም ቢጠዘጥዘኝም ውስጤ ግን ሰላም ሊኖር ይችላል። እውነት አለኝና ይሄ እውነት ነው። እንግዲህ ልናገኘው እንችላለን። በይምሰል ብቻ አንኖርም። በጥርጣሬ ብቻ አንንገላታም። ተሳሳትኩና በስህተት እኖራለሁ አንልም። የሚያስተምረኝ የለም አንልም። እንዲህ ስንል ነው እንግዲህ ብርሃን እንዳለ አልታይህ አለኝ እንላለን። አልታይህ አለኝ፣ ብርሃኑን አጣሁ የምመለከትበት፣ ግራ ተጋባሁ። እውነቱ አልታይህ አለኝ ነው፣ መንገዱ አልታይህ ማለት ይተሳሰራሉ፣ ይገናኛሉ። ይሄንን ነው እንግዲህ ዛሬ ቶማስ መልስ የሚያገኘው። ቶማስ ሆይ መንገድ፣ እውነት፣ ብርሃን እኔ ነኝ። ክርስቲያን ነን ካልን ባሉን ጥርጣሬዎች፣ ጭንቀቶች፣ ፍርሃቶች ተውጠን ቁጭ ማለት አይገባንም። መልስ አለን። መንገድ አለን፣ እውነት አለን፣ ብርሃን አለን። ቢያንስ ቀና ብለን አባት ሆይ አምላኬ ሆይ ማለት እንችላለን። ቀና ማለት ልብ ብለን እንዲህ ሰውነታችን ራሱ እኮ ይገልጻል ሳንናገር። ልጅን አይተን ደስተኛና የከፋው የራበውና ያመመው መሆኑን በዓይናችን መገመት እንችላለን። የሚያስፈልገውን በተቻለ መጠን ልንሰጠው እንችላለን። ይህን ደግሞ ማንም ሰው ሊያደርገው ይችላል። ያ ሕፃን ከየትም ይምጣ፣ ከቻይናም ይምጣ፣ ከየትም ይምጣ፣ ሁኔታውን አይቼ በእኔ ሰብአዊነት ተመርቼ ልረዳው እችላለሁ። ቋንቋውን ግን አልችልም። ባህሉን አላውቅም፣ ባህሌን አያውቅም። ከዛ የበለጠ ግን የግንኙነት መስፈርት አለ። መንፈሳዊነትና የመንፈሳዊ እሴቶች መንገዱን፣ እውነቱን፣ ብርሃኑን የሚሰጠን ኢየሱስን ተከትለን። ለዚህ ነው እሱ በቀላሉ ፎርሙላውን አስቀምጦልናል። ለተራበው፣ ለተጠማው፣ ለታረዘው፣ እስር ቤት ላለው፣ ለተራቆተው መልሱን ታውቃላችሁ። እማያውቅ አለ? እኔ አልናገርም። ይህም ማወቅ አለ። በዛ ይሄን ካረጋ እኔ እዛ ነኝ፣ ለእኔ ያረጋችሁት ቅርባችን ነው፣ መሀላችን ነው፣ ከእኛ ጋር። ይሄ ነው እንግዲህ እውነት፣ ይሄ ነው። መንገዱም እዛ ነው፣ ብርሃኑም እዛ ነው። ብርሃኑ ያንም ማየት ነው፣ እውነት ውስጥ ድርጊታችን ነው፣ እናደርገዋለን ለተራበው። ከዚያስ መንገድም አቅጣጫውን ለሱም ለእኛም እንከፍታለን። ይሄ ከኢየሱስ የተማርነው ነው እንግዲህ። ለዚህ ነው አሁንም ይሄንን ቶማስን ከመለሰለት በኋላ ሌላው ደግሞ ፊልጶስ አለ። እሱም እንዲሁ እንደ ቶማስ ጠያቂ ነው። ለየት ያለ ጠባይ ያለው ፊልጶስ
እሱ ደግሞ አጭር መልስ ነው። አብን አሳየን፣ በቃ ሁሉ ነገር ተመለሰልን። አብን አሳየንና ይበቃናል። በቃ አብን አሳየን። እስኪ የት ነው አብ ያለው? ኢየሱስም እንዲህ አለ፣ ፊልጶስ ሆይ ለምን አታመዛዘንም? ለምን አትመለከትም? ለምን ልብ አትልም? ለምን አታይም? በውስጥ ዓይንህ ለምን አታይም? ይህን ያህል ጊዜ ከእናንተ ጋር ስኖር አታውቀኝምን? ከዚህ በፊት ጴጥሮስ ጠይቆታል፣ ሌሎችም ጠይቀው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎታል። አታውቅምን? እኔን ያየ አብን አይቷል። እኔን ያየ አብን አይቷል። ታዲያ አንተ አብን አሳየን እንዴት ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? ለእናንተ የምናገረው ቃል የምናገረው በራሴ ስልጣን አይደለም፣ ነገር ግን ስራው ሁሉ የሚሰራው በእኔ የሚኖረው አብ ነው። እንግዲህ ዛሬ ስለ አብ ይነግረናል፣ ስለ ራሱ ይነግረናል፣ ስለ ስራው ይነግረናል። ይሄን በአብና በወልድ መካከል የሚሰራው መንፈስ ቅዱስ ነው። ይህ ወንጌል ስለ ምስጢረ ሥላሴም አቅጣጫውን ያሳየናል እንድንመለከተው። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑ። ይሄ እምነት ልንፈጥረው አንችልም፣ ተመራምረንም አንደርስበትም። ስጦታ ነው፣ ሰጪው መንፈስ ቅዱስ። ለዛ ልቦናን ንጹሕ ማድረግ ነው፣ አስተሳሰብን ማስተካከል ነው። ይመጣል ትክክለኛው መንፈስ በውስጣችን እና እኔን ካላመናችሁ ይላል። እንግዲያው ቀላል ላድርግላችሁ ይላል። እኔን ካላመን ስራዬንስ አታምንም? ዮሐንስ ምዕራፍ 9 ትዝ ይላችኋል። አይነ ስውሩን ተአምራቱን ስራውን አይታችኋል። ባይሆን ስራዬን አታምኑምን? እንግዲህ ከዛ አልፈን እንደ ቶማስ ጌታዬ ስንል ያ የመንፈስ ቅዱስ ስራ ነው። ያ የመንፈስ ቅዱስ ስጦታ ነው። ለዚህ ነው መንፈስ ቅዱስህን ስጠኝ፣ መንፈስ ቅዱስህን ስጠኝ። እኔ ፋብሪኬት የማደርገው መንፈስ ቅዱስ ሳይሆን ያንተን ስጠኝ። በዚህም ምክንያት እንደሚገባህ እንዳገለግልህ፣ እንዳንተ እንዳስብ፣ አንተን እንድመሰክር፣ ያንተ ዓይን እንድሆን፣ ያንተ እጅ እንድሆን፣ ያንተ እግር እንድሆን፣ ያንተ ልብ እንድሆን፣ ሕይወቴን አሳልፈ ለሌሎች እንድሰጥ ያንን የለጋስነት ማማ ላይ አድርሰኝ። ይሄ እንግዲህ ይሄ ውስጣዊ ፍላጎታችን ሲንቀሳቀስ በዚህ ምክንያት የኢየሱስ ማንነት ሲገለጽልን በድፍረት ለሌሎችም እናበስራለን። ከዚህ ሁሉ እንግዲህ ካለንበት ጭንቅ በተለይም ፍርሃቶች እግዚአብሔር እንዲያላቅቀን ስንጸልይ አንዳንዴን ዘመን መንገዱን እንዳንስት፣ መንገዴን እንዳልስት፣ መንገዴ አንተ ነው፣ አንተን እንዳልስት ነው፣ ያንተን እንዳልስት ነው። ባልሆነው በሆነው ተናግቼ እንዳልዘናጋና እንዳልክድህ እንደ ጴጥሮስ። ግን እንደ ጴጥሮስ ደግሞ ለጋስ ልብ ምሕረት ጠይቆ ተጸጽቶ ኃላፊነቱን ተወጥቶ በሰማዕትነት መሞት አለ። ይሉኝታ እንዳይዘኝ፣ ከይሉኝታ አላቀኝ። እርግጥ ጥሩ ነው ሰው ምን ይለኛል ማለት፣ ሰው ምን ይለኛል ብሎ ማሰብና እንደ የለበስኩትን ላስተካክል ማለት ትክክል ነው። ነገር ግን ይህ የሕይወቴ መስፈርት ከሆነ እስረኛ እኮ ነኝ፣ እስረኛ ነኝ፣ ነፃ አይደለሁም። የምለብሰው የምናገረው የማደርገው ሰው ምን ይለኛል እያልኩ ከሆነ ዝቅተኛ ሰብእ ሆኜ ነው የምኖረው። ሰው ያለውን ይበላ በአንድ ወቅት፣ እኔ እሱ የሚለኝን ነው የሚያዳምጠው። በዚህን ጊዜ ከይሉኝታ አልፋለሁ፣ ወደ ተግባር እዛወራለሁ፣ ተስፋ እፈጥራለሁ።
ፍርሃቶቼ አብዛኛዎቹ ፍርሃቶቼ ይወገዳሉ። በዚህን ጊዜ እቆማለሁ፣ ቃሉን አዳምጣለሁ። የቶማስ አስተሳሰብ ካለኝ፣ የፊልጶስ አስተሳሰብ ካለኝ የጥያቄዎችን መልስ አገኝና እኔም በተራዬ ያንን ሳበስር ቤተ ክርስቲያንን አሳድጋለሁ። ለመደምደሚያም ይሄን ሳስብ መንፈሴ ወደ እናንተ ይመጣል። ወደዚህ ቁምስና በቁጥር በጣም ትንሽ በሆኑ ሰዎች እንዴት ህብረታችሁ ከቆሞሳችሁ ጋር እንደሚያስደስት እኔ ከውጭ መጥቼ ሁለቴ ስመለከተው በጣም ተደስቻለሁ። ይህ ደስታ የመንፈስ ቅዱስ ስጦታ ነው። ለምን? በጎነት ባለበት እሱ አለና። ይህ በጎነታችሁ በዚህ ቁምስና ከቀጠለ እጅግ በጣም የሚያብብና የሚያፈራ ቁምስና ይሆናል። እርግጥ ነው ተማሪዎች መጥተው ይሄዳሉ። ነገር ግን ከትምህርቱ ውጪ ይዘው የሚሄዱት መንፈሳዊ ፍሬ እጅግ ከፍ ያለ ነው። በዚህን ጊዜ ወደ ዩኒቨርሲቲ ተማሪዎችም ልናገር እፈልጋለሁ፣ ወይም ተማሪዎች በሞላ ተማሪ ማለት ምን ማለት ነው? በወንጌሉ ቃል ተማሪ ማለት ደቀ መዝሙር ማለት ነው። የእንግሊዝኛው ቃል ይቀላችሁ ይሆናል። ዲሳይፕል ዲሳይፕል ካለ መምህር አለ። ዲሳይፕል ካለ ሌላ ቃል አለ፣ ተሸጉጦ ያለ ቃል ዲሲፕሊን። ዲሲፕሊን ከሌለኝ ጥሩ ተማሪ ልሆን አልችልም። ጥሩ መምህር ልሆን አልችልም። ጥሩ ክርስቲያን ልሆን አልችልም። ተማሪነት ማለት ነው። ተማሪ እንግዲህ መምህሩን ይመለከታል። ደግሞ ይሄ ቃል ኢየሱስ በጣም አስፈላጊ ነው። ልብ ብላችሁ መምህር ትሉኛላችሁ፣ ትክክል ናችሁ አይደለም? መምህር ከሆንኩት እንግዲህ እማስተምራችሁን ትማራላችሁ ማለት ነው። አለዛ መምህር አትበሉኝ ነው። ለዚህ ነው ዲሲፕሊን ማለት ከትምህርቱ ጋር የተቆራኘ ነገር ነው። የዩኒቨርሲቲ ተማሪ አጭሩ ጥያቄ አጥጅሩ ስራህ ምንድን ነው? ተማሪነት። ኢየሱስን እንዴት ነው የምታገለግለው? ጥሩ ጎበዝ ተማሪ በመሆን መልሱ ይሄ ነው። ትጉ በመሆን የኔ ፕራዮሪቲ ትምህርት ነው። ከዚያ በኋላ ሌሎች ነገር ይመጣል። ይሄን ከያዝን በስራ ዓለም ውስጥ ይደገማል። የስራ ዓለም ደግሞ ቤተሰብ እንድናፈራ ያደርገናል። በቤተሰብ ይጸነሳል። ልጆቻችን በዲሲፕሊን ያድጋሉ ማለት ነው። እኔ ወላጁ ባመጣሁት ፍልስፍና ሳይሆን ቀጥታ ከክርስቶስ የሚሰጠኝም ከጥምቀቴና ከቅዱስ ቁርባን ከምስጢራት ጋር የሚመጣ ጸጋ ስለሆነ ቤተሰብ ልመሰረት ይችላል። ከዚህም እንግዲህ ለጠቅ ብለን ስንመለከተው ለጋብቻ የሚያስቡ ጥሪ ነው። ጋብቻ እንደ ክህነት ጥሪ ነው። አለበለዚያ 7 ምስጢራት የሉም ማለት ነው። ከሰባቱ ምስጢራት አንዱ ምስጢረ ተክሊል። ፍቅር ያለ ነገር ነው። መዋደድ ያለ ነገር ነው። መፋቀር ያለ ነገር ነው። ጥያቄው ግን ይህ ፍቅር፣ ይህ መዋደድ እኔና እሷ መካከል ያለው ለተክሊል ያበቃናል ወይ? የተክሊል ፍቅር ነው ወይ? መሰረቱ የዛ ነው ወይ? ወይስ ሮማንቲክ ጊዜያዊ ፍንጥቅ ብሎ አደናብሮ ግራ ቀኝ አስረግጦ እንዲሁም የሚጠፋ ነው? ወይስ ዘላቂነት ያለው መነሻው እግዚአብሔር በኢየሱስ ቀጥሎ በሱ የሚፈጸም ፍቅር ነው ወይ? መንገዱ ይሄ ነው። እውነቱ ይሄ ነው። ይሄንን ብርሃን ካለን ብርሃኑም ይሄ ይሆናል። ስለዚህ ይሄንን ስናስብ በዚህ ይችኛዋ በአምስተኛው እሁድ ለጰራቅሊጦስ በምንዘጋጅበት ጊዜ ሁላችንም ወደ ልቦናችን ተመልክተን በዚህኛው ጰራቅሊጦስ ከመንፈስ ቅዱስ ከኢየሱስና ከአብ መንፈስ ምን ጸጋ እጠይቃለሁ? ለኔ በዚህች ዓመተ ምሕረት በዚህችኛዋ የጰራቅሊጦስ በዓል ምን ገጸ በረከት እፈልጋለሁ? ምን ቢሰጠኝ እፈልጋለሁ? ይሄ ፍላጎቴን ማወቅ አለብኝ። ፍላጎትን ማወቅ በመንፈሳዊ ቋንቋ አካሄድን በትክክል ማወቅ ነው።
እዛ ልንለፋበት እንችላለን። ከዛም ደግሞ መጠበቅም እንችላለን። ልመናችን እዛ ላይ ነው። እዛ ላይ ይበርታ። ክህሎቶቻችን በሞላ በመንፈስ ቅዱስ የተሞሉ ከሆነ ፍሬያማ ይሆናሉ። ካልሆነ እውቅናም ብናገኝ ሞገስም ብናገኝ ብንሸለም ዓለም ቢያደምቀን መተን የምንሄድ ትንሽ ነጸብራቅ ነን። ከዛ ውጪ ምንም ቦታና ኃይል የለውም። ከሱ ከመጣ ግን የኔ ነውም አልልም፣ የሱ ነውና በስጦታና መልኩ ግን ቤተ ክርስቲያን ውስጥ ገብቶ ያኖረናል። ቅዳሴያችን የመጣው ዘመን የለሽ ነው። የቆየ የጸሎት ሂደት ነው። የቤተ ክርስቲያን ሀብት ነው። ይሄንን ልናቃውሰው አይገባንም። ይሄ መግባቢያ ቋንቋችን ነው። ከዚህ ተነስተን ቻይና ብንሄድ፣ ከዛ ተነስተን አርጀንቲና፣ ከዛ ተነስተን አውስትራሊያ፣ ከዛ ተነስተን አውሮፓ ብንሄድ የካቶሊክ ቤተ ክርስቲያን ስርዓተ ሊጡርጊያ በምስራቅ ይሁን በምዕራብ ቋንቋችን ነው፣ መግባቢያችን። ከዛ ያልፍና ሰዋሰው ግራመር ነው። መለወጥ አልችልም። የአንድን ቋንቋ ግራመር አበላሻለሁ። ቋንቋውን አክብሬ ነው በደንብ የምናገረው በየትኛውም ቋንቋ። ለእኛ ለካቶሊኮች ሊጡርጊያም መንፈሳዊ ቋንቋችን ስለሆነ እንወቀው፣ እንማረው፣ እንውደደው። ያበለጽገናል፣ ያሳድገናል። እናንተ እንደምታረጉት እዚህ ቁምስና እንደምታረጉት ይህ ይደግ ይበልጽግ። እግዚአብሔር በሰላም ይጠብቃችሁ። የተባረከ የመንፈሳዊ ጉዞና በዚህ ጰራቅሊጦስ የተለየ የጸጋ የበረከት ጊዜ ያደርግላችሁ።